ምን ሴቶች አያዩም ይሄንን። ሀቢባን በቁመትም በቁመና በምንም ጠፍጥፋችሁ የምትሰሯት ብዙ ሴቶች ሶሻል ሚዲያ ላይ አላችሁ። ልጆቿን ይዛ ትዳሯን ይዛ መጣዋት ግን ሀቢባ ናት። ስለዚህ በመልክ ብቻ የምትመጻደቁ መልኬን አይቶ ነው ወንድ ልጅ የሚቀርበኝ እንዲህ ብሎ ነው አይደለም። መልክ እስከተወሰነ ጊዜ ነው። ከዛ በኋላ የአንቺ ባህሪ የአንቺ ማንነት ከምንም በላይ ወሳኝ ነው። ብዙ ሴቶች አይገባችሁም ሲባል ብዙ ወንድ ላይክ እንዲያደርግሽ እንጂ የምትፈልጊው አንዱ እንደ ብዙ እንዲያፈቅርሽ አትፈልጊም። የብዙ ጊዜ ችግራችሁ ይሄ ነው። ላይኩ ቲክታክ ላይ ንግስት ስለተባላችሁ የቲክታኳ ምናምን ስለተባላችሁ ህይወት የጀመረላችሁ ይመስላችኋል። ህይወት ያመረላችሁ ይመስላችኋል። እንደ ሴት ልጅ በላይክ የሚሸወድ እኔ በህይወት አይቻላል። በላይክ አሁን ለምሳሌ 100 ሺህ ላይክ አለው፣ ትዳር የለሽ፣ ልጅ የለሽ፣ ምን የለሽ፣ ወደ ፖይንት ኖ ሚሊዮን ላይክ መጣለሽ፣ ሚሊዮን ላይክ ተደረገች። ቤተሰብ ስትገቢ እናቴ የሚልሽ የለም። እድሜሽ ሄዷል። ቀነኒሳ ነው እድሜሽ ይሮጣል፣ ቆሞ አይጠብቅም እድሜሽ ቀነኒሳ። ልጅ የለ፣ ትዳር የለ፣ ከዛ ሁላ ላይክ አድርገሽ ከአንዱ ጋር መኖር አልቻልሽ። ትርጉሙ ምንድን ነው? በቃ ቲክታክ ላይ መቆላላት። ወንድ ልጅ መቼም አያረጅም። ወንድ ልጅ ህፃን እየሆነ የሚሄደው ቻፓው በጨመረ ቁጥር ነው። የወንድ ልጅ እድሜ በጨመረ ቁጥር ወደድክም ጠላህም ፋይናንሻሊ እየተስተካከለ ነው የሚሄደው። ልብ እየገዛ ነው የሚሄደው። ልብ እየገዛ ስለሚሄድ ገስዋት ገንዘቡ ምኑም ፀጉሩ ይመለጣል፣ ቻፓው ደግሞ እየጎበዘ ይሄዳል። ገስዋት ስለዚህ ህይወቱ እየተስተካከለ ነው ወንድ ልጅ የሚሄደው። ሴት ልጅስ ወይኔ ቆንጆ ነበረች እኮ ትባያለች፣ ወይኔ ታምር ነበር እኮ ታስታውሳለች ይቺ ልጅ ምናምን ምናምን። አሁን እኮ አፈር መስላ ክብሩም የለውም። ተግባባል። እኔ የሴት ልጅ ውበት እናትነት ነው ብዬ የማምን ሰው። ይቅርታ አድርጉልኝ፣ በተፈጥሮ እግዚአብሔር ካልሰጣችሁ እግዚአብሔር አልሰጠም። ሴት ልጅ ግን እናትነት ከሌላት ውበቷ እኔ አይታይም። በተለይ በእድሜ ላይ ኖራ የሆነ እድሜ ላይ እናትነት የሌላት ሴት ምንም በቃ ምንም ትርጉም የላት። ይቅርታ ይሄ አንዳንዶቻችሁ ሊሰማችሁ ይችላል። ሪያሊቲ ግን ሪያሊቲ ነው። ሴት ልጅ እናትነት ሲበዛ ውበቷ ወንድ ልጅ በ100 ዓመት ያስወልዳል። ስለዚህ ሴቶች የሶሻል ሚዲያ ላይ አትሾሩ። ልጆች መኖር ውበት ነው። እናት ለልጇ የምታደርገው ነገር ፕራይስለስ በጣም ውበት አለው። እኔ አሁን በ40 ዓመትሽ ያልወለድሽ ሴት ምን ያላልሽ ሴት እኔ ደነግጣል። ጤነኛ ነበረች ወይ? ሪሌሽንሽፕ 40 ዓመት ውስጥ 1-2 ሰው ቆንጆ ሪሌሽንሽፕ ውስጥ እንዴት አልገባችም? እንዴት በስነ ስርዓቱ እንዴት አልሆነችም ብዬ ጠይቃለሁ። 40 ዓመት ሞልቶች 35 አልፎች ምናምን ምንም ነገር አንቺ ጋር ከሌለ እቺማ ጤነኛ አይደለችም ነው የምለው። ግደለኝ። ምን ስታደርግ እስካሁን ቆየች? ቆንጆ ሆና ቁመና ኖሯት ምን ስታደርግ እስካሁን ቆየች? ብሩክ ማግባት ባትፈልግስ የማይፈልግ አንድ ሰው የለም እዚህ ምድር ላይ ፈላጊ ስለጠፋ። ለምን መሰላችሁ? ብዙ ሰዎች የማያገቡት እነሱ የሚፈልጉት ሰው ስላላገኙ። ተግባባ። እነሱ የሚፈልጉት ያ የፈረደበት ሀብታም ማለት ሀብታም የተማረ ለስንቱ ይሆናል? ያ ሀብታም ሰው እስቲ አንድ ሀብታም ሲሆን ወንድ ልጅ ጅል የሚሆን የሚመስላቸው ሴቶች አሉ። ሀብታም ሲሆን ብዙ ሴት አጠገቡ እንደምትመጣ ወንድ ልጅ ያውቃል። አንድ ሀብታም ሴትን አይለማመጥም። በአናትሽ ተተከል ኖበሪ። አንድ ሀብታም ሴት ልጅን ሲለማመጥ ትመጫለች ነው ሌላ አለ። ምክንያቱም ኤቲኤማቸው ነው። ጥሩ ባንክ ምን የመሰለ ባንክ ማለት ነው ሀብታም ወንድ ማለት። አንቺ ብትሄጂ 90 ስለሚያገለግል አይለማመጥሽ ምን ብሎ አይሽ። በጣም የሚያንቀባረው ወንድ ልጅ ኪሱ ነው። ስለዚህ አንዳንድ ሴቶች እኔ የምፈልገው ካላገኘው ብለሽ ስትሟሟጪ እድሜሽን ከጨረስሽ በኋላ ድምፅ ያለው እስትንፋስ ያለው እያልሽ መፈለግ ትጀምሪያለሽ። ታምኛው። ስለዚህ ሴት ልጅ በጊዜ ስለምትበስል ጊዜያችሁን በአግባቡ ተጠቀሙ። በተለይ እናትነት ውበት ነው። እናትነትን በጣም ነው የምወደው እኔ። እናትነት እወዳለሁ። ሴት ልጅ የሆነ የሚራራ አንጀት አላት። ነገር ማስተዋል ትጀምራለች፣ ማሰብ ትጀምራለች፣ ብዙ መስዋዕትም ትከፍላለች ለልጆቿ እና ውበት አለው። ስለዚህ ያንን ነገር ጥላችሁ እዚህ ስትንዘላዘሉ ለምትውሉ ነገ ማልቀስ አለ። እውነቴን ነው የምለው፣ ነገ ማልቀስ አለ። እና በተለይ ሶሻል ሚዲያ ላይ በጣም ታወቅም ብላችሁ ለምትቅላሉ ሴቶች ነው የምለው። አንደኛ የምትቅላላ ሴት ለትዳር አትሆንም። በአናትሽ ተተኪ። እውነቱን ነው የምትቅላይ ሶሻል ሚዲያ ላይ መጥተሽ ሴት ለትዳር አትሆንም። አደባባይ ላይ ወተት ቤትሽን ቂጥሽን ካሳየሽ በኋላ ምን ሊቀረው ነው አንቺን የሚያገባው? ወርድ ሪዝን ምን ቀር? ሁሉም በአይኑ የገሸለጠው ስንት ነገር ያደረገበትን እኔ ቤት መጥተሽ ምን ታደርጊያለሽ? ስለዚህ ይህንን አስተውሉ ሴቶች። አልሰለጠንክ ምናምን ወንድ ልጅ ሰገጤ ነን። በዚህ ማንኛውንም ወንድ ልጅ አምጪው አደባባይ ላይ የታየ ነገር አይፈልገው። ስለዚህ ብልጡ ነው። አሁንም ብልጥ ሴት በጣም ብዙ ፈላጊ እያላችሁ አሁንም የምናገረው ብዙ ፈላጊ እያላችሁ እናንተ ግን
ፍሬንድ ዞን ነው የምታደርጉት። ሶሻል ሚዲያ ላይ እያንዳንዱ ያለች ሴት ቢያንስ ከ10 በላይ ወንድ፣ በተለይ ቲክታክ የምትሰሪ የምትቆይ ሴት 10 የሚሆን ፈላጊ ወንዳለች። አሁን እሺ ብትይው የሚያገባሽ ወንዳለ፣ እሱን ግን አትፈልጊው። አንቺ የምትፈልጊውስ በአናትሽ ተተከኝ የሚልሽ ወደዛ ሄድ የሚልሽ እያንዳንዱ ሴት እዚህ ጋር 10 ወንድ አሁን በቃ ንጋባ ብትይው የሚያገባሽ ወንዳለ፣ ግን ጭንቅላታችሁ አይሰራም፣ የደነዘዘ ነው። ቻሌንጁን ትፈልጋላችሁ፣ የሚያበሳጫችሁን ትፈልጋላችሁ። ሄጅ አልሰማሽም የሚልሽን ነው የምትፈልጊው። ልነጠፍልሽ የፈለግሽው ልሁንልሽ። የተማረ ብትይ የተማረው እንዳለ፣ ነጋዴ ብትይ ነጋዴው እንዳለ የሚወድሽ። ምን የሚወዳችሁን ወዳችሁ አታውቁም። ሴት ልጅ አትወድም ፈንዳ። የስ እነሱን እኮ ነው የማወራው። ሀብትሽ አልገባህም። ስለ እነሱ ነው የማወራው። ተግባባል። ብዙ ሴቶች የሚወዳችሁ ወንድ ከሰጣችሁ በጣም እድለኛ ናቸው። በጣም የሚወድሽን ማግባት መመረቅ ነው ለሴት ልጅ መመረቅ። የሚጠብጥብሽ ኤኒታይም ሊሄድ ይችላል። አንቺን ብሎ ያገባ ወንድ ግን አንቀባሮ ቢቸግረው ለአንቺ ብሎ ብዙ ነገር ያደርጋል። የእናንተ ችግር የሚጠብጥባችሁ ምን የሚላችሁን ትሄዱና እያወቃችሁ ከዛ ይቀይራል ብዬ እኮ ነው ቀይረዋለሁ ብዬ እኮ ነው የምትላቸው ሙዶች ደስ ይሉኛል። በተለይ ከሴት መወዳት ይቀይራል፣ ሲወልድ ይቀይራል፣ ሳገባው ይቀይራል፣ እንዲህ ሳደርገው ይቀይራል፣ እንዲህ ሲወልድ ይቀይራል የምትል ማንነት አላቸው። ይሄ የሴት ልጅ ባህል። እኔ ይኸው 15 ዓመት ስንተዋወቅ ባህሪ ይለዋወጣል። ቀየርኩት። 15 ዓመት እንተዋወቃለን። እናንተ ናችሁ እንጂ ባህሪን ያለመዳችሁ። እኔ ለምጄዋል፣ ቀይሬዋል። 15 ዓመት እንደ ካርታ ፈውዛል። ከኔ ለምን አትማር? ወንድ ልጅ ማለት ዮኒ ማኛ። እኔ ያላችሁ አልቀየርኩም። በፊትም እንዲያወዛግባለሁ፣ አሁንም አወዛግባለሁ። ይሄንን ወንድ ልጅ ማለት ከዛ ባህሪያችን የሚቀይረን ዴዝ ኖበል 15 ዓመት ይጮህብኛል ወይ በዚህ ብሉኝ በዚህ ሄዳለሁ፣ በዚህ ሲሉኝ በዚህ ሄዳለሁ። ተቀይሯል ዮኒ ማለት ነው በቃ። ስለዚህ መሆን ያለበት አሁንም ለእናንተ የምነግረው ምንድነው፣ ሴቶች በእውነት የሚወዳችሁ ወንድ ከሰጣችሁ ዮር ለኪ ነው የምልሽ። በጣም በጣም ብልጡ። ከ10 በውስጥ ከሚጀነጅኑሽ አንዱን አግቢ እስቲ፣ የፈጀው ይፍታል። 10 በውስጥ ከሚጀነጅኑሽ አንዱን አግቢ። አይዞሽ በቃ ጨክነሽ አግቢ። የኔ ወሮ በላ ሁሉንም እያልኩ አይደለም። ቲክታክ ላይ ሲንግል ለሚጫወቱ 10 እንትን ላላቸው 10 ውሽማ ላላቸው አናገባም ይጀንጅኑን ትላለች። አሴ የቲክቶክ ወንዶች ደሃ ናቸው። አንቺ ሀብታም ነሽ። የሰው ብር ነው የምትበይው። መቼም አንቺ አትጋብዥ። የሰው ብር ለምትበይው ደሃም ቢሆን እኮ አንቺን እየጋበዘ ነው አይደል? ደሃም ቢሆን አንቺን ይጋብዛል። መቼም ልትጋብዥው አይደለም የምትገናኙት። መቼም የሆነ ቦታ ይዛችሁ እንትንሹ ቦርሳችሁ ከቻፕስቲክ እና ከኮንቱር ምናምን ፋውንዴሽን ያለፈ ነገር ይዘሽ አትሄጂም። ሙልጭ ባዶ የሆነ አካውንትሽ ውስጥ እኮ $10,000 ሊኖር ይችላል። ባዶ ኪስሽን እንዲህ እያልሽ ነው የምትሄጂው። አሁን ኢትዮጵያ ላይ የታዩ ሴቶች አይተናል። ፎቶ ሲነሱ ሰርግ ላይ ምናምን በሙሉ አይፎን 17 አላቸው። ስራሽ ምንድን ነው? የለኝም። እኔ ስራ አላችሁ ነው። ስራ አላችሁ፣ ስራ አለ፣ ስራ አለ። እኔ አውቀዋለሁ ስራ። ስራ የለኝም ብላ አይፎን 17 ካላት አባቴ እሩጥ። ስራ የሌላት ሴት አይፎን 17 አላት ማለት ጋሽ አላምረው ያጫውቷታል ማለት ነው። አንድ የጠነዛ ሽማግሌ ይለጠልጣታል። አባቴ ከየት አባሽ አምጥተሽ ገዛሽ? ጭርጭስ ያለ ሼባ በእንትን የሚነሳ በዚህ ሀገር ጃምፐር ኬብል እንለዋለን። በባትሪ የሚነሳ ሰውዬ ቀብሎ የተነሳ ሰውዬ ለማየት የሚዘገንን ሰውዬ ያጫውትሻል። ግደዩ ወጣት ወንድ ደፍሮ አይፎን 17 ላንቺ አይገዛም። ታንቀሽ ሙጪ። ውድ ሆኖ አይደለም፣ ብዙ ውድ ሆኖ አይደለም። በኢትዮጵያ ስትመነዝረው ኢትዮጵያ ለሚኖር ሰው ኦልሞስት የ200,000 ብር ስልክ መግዛት እንደ ቀላል ነገር አላየውም። እንደ ቀላል አላየውም። የ200,000 ብር ስልክ ዝም ብሎ ማንም አይገዛልሽም። እና ያንን እውነት ነው የምናገረው። ስለዚህ በሙሉ ያንና የ150,000 ብር ዊግ ካረች በሰው ፊት የማይቀርብ ሹገር ዳዲ አለሽ። ሰው ፊት የማይቀርብ ስትፈለጊ ብቻ የሚደወልልሽ ውሽማ መሆንሽ ታውቆ ለስራ አገልግሎት ብቻ የሚደውል ሰው እያለሽ
ለስራ አገልግሎት የሚፈልግ ሰው እያለ ሲፈልግ ያቃጭላል፣ ይወስዳል፣ ያጫውትሻል፣ ይመልስሻል። እና ብዙ ጊዜ ያለው ነገር ይሄ ነው። ሰው በተለይ ዲያስፖራ የምትባል ሰገጤ ከኢትዮጵያ ላምጣ ብለህ የምትላቸው ሴቶች እንደዚህ አይነት ነገሮች እንዳሉ እንድታቅ ብዬ በተለይ ለሰገጤዎቹ እዚህ ደህና ሴት የለም አሜሪካ ያለች ሲስተሙን የምታውቅ መልኳ ትንሽ ድክሞ ነው። ለምን ካልከኝ ትለፋለች፣ አባሪ ትለፋለች፣ ትሰራለች፣ ቢል አለ ትከፍላለች። አሜሪካ ያለች በጣም ሲስተሙን የምታውቅ ከወደደች ይግድ በጣም እድለኛ በእውነት እድለኛ። ስለዚህ ያንን ነገር ብታስተውሉ ጥሩ ነው ብዬ ነው። ለምን የሚሰሩ የሚፈጉ ምናምን ኃላፊነት የሚሰማቸው ሴቶች ሪስፔክት አላቸው። ኃላፊነት የሌላቸው ሴቶች ሲጠይቁ እንኳን እንደ ተራ ነገር አድርገው የሚጠይቁት አይፎን ስጠኝ እንደ ተራ ነገር መኪና ገዛ ምን መኪና እንዳለ አይደል እንዴ ምናምን ብለው እንደ ተራ ነገር ነው የሚያወሩና የሚያምታቱ እና ብዙ ሰገጤ በዚህ ነገር ይሸወዳል። ሰገጤዎች ይሸወዱልን፣ እኔ ያደንቃቸዋለሁ። ያንን ነው። ስለዚህ ያቺን ነገር ብታስተካክሉ ጥሩ ነው። በተለይ ሴቶች አሁንም እኔ ላጥፋችሁ ልንገርሽ፣ ፈጣሪ ምስክሬ ነው የምልሽ 10 በውስጥ የሚጀነጅንሽ እና በጣም እሱ ቢያገባሽ ህይወቱ እንደሚቀየር የሚያክሰው ካለ እሱን አግኝ። እመኚ፣ ጥሎሽ አይሄድ፣ ቺታ አያደርግብሽ፣ ግራ እንዲገባሽ አያደርግም። ምንም እንደትሆኝ ያለ ሀሳብ መኖር ትቻለሽ፣ ያለ ሰቀቀን። ያንን አልፈልግም ካልሽ ደግሞ አሉ ኡመት የተባሉ ወንዶች አሉ፣ መስሚያቸው ጥጥ የሆነ መጥተሽ አልቀሰሽ ደም እንባ የምትሄጅባቸዋል። ቤተሰብ ሲነግርሽ፣ ጓደኞችሽ ሲነግሩሽ፣ ምን ሲነግሩሽ አልሰማ ብለሽ የገባሽበት አንዱን ትዳር ሰጥቶ አቅም በፈለግከው አስይዘኝ ቤተሰብ ምን መክሮ እምቢ የተባለ ትዳር በብዛት ሰርቶ አቅም እግዚአብሔር ምስክር። ለምን? ምክንያቱም እኔ ለእህቴ ክፉ ነገር አልመኝም። ተግባብተናል። ለምወደው ጓደኛዬ ክፉ ነገር አልመኝም። ስለዚህ ለምን ብዬ ነው የማይጠቅም ነገር ቤተሰብ ሲነግርሽ በተለይ ካልሰማችሁ ዋጋ ትከፍያለሽ። ወንዱም ሴቱም ነው። ስለዚህ ያን ነገር ብታስተውሉ መልካም። ስለዚህ ኢትዮጵያ ስራ የሌለች ሴት አይፎን እና የ150 ሺህ ብር ዊክ ካለሽ ስራችን እናውቀዋለን። ስራ እሱም ስራ። ይሄን ለመናገር ፈልጋለሁ በዚህ አጋጣሚ ስራ እንደሆነ እንድታዩ። ከዚህ በላይ ምክርና ቀለብ እኔ ብዙ አልወድም። ከዚህ በላይ አይመችኝም። ከዚህ በላይ መመካከር አልወድም። ሆድ ይነፋል። እውነት ደሃና ሱሰኛ አግብተን ምን እንሁን? ያው ሱሱንም ትለምጀዋለች። እኔ ደሃ የምለው የአይምሮ ደሃ ነው የምለው እንጂ የብር ደሃ አይደል። የብር ደሃ ኤኒ ታይም ይቀየራል ሰርቶ። አይምሮ ደሃ ከሆነ መቼም አያልፍለትም። አይምሮ የቀነጨረ ከሆነ መቼም አያልፍለትም። የአይምሮ ደሃ ነው ደሃ የምለው እንጂ የብር ደሃ ነገ ይቀየራል። ማይቀየር የለም። ተጋባን። ምንድነው ብዙ ሰዎች አሉ ከድህነት ተነስተው ትልቅ ደረጃ የደረሱ የአይምሮ ደሃ እንጂ የገንዘብ ደሃ ችግር የለውም፣ ነገ ይቀየራል። እስከዛ ግን አንድ ፕሮፌት ብትገቡልኝ ደስ ይለኛል። ለባሉ ድምቀት አሁን ሰዓት ሌቭሌ ሃይ ስለሆነ ከፕሮፌቶች ጋር ማውራት የምፈልገው። በሰላም ነሽ እናት ማሂዬ? የታባሽ ጠፍተሽ ማሂ ኪችን በእናታችሁ በጣም ወዳት ሰው ናት። የኔ ልጅ ስራ የማይወድ የለም። ጌታ ምስክር፣ ማንም ስራ የማይወድ የለም። ላይ ስራ የማይወድ የለም። ስራ የማይወድ ብላችሁ ለምትሉ ነገር ሀንዬ የለም። አሁን ለምሳሌ እንትናም ብዙ ጊዜ ትሉታላችሁ። ወንድማችን አክሊሉ የቋንቋ ችግር ስላለበት ነው። ስራ ሳይወድ ቀርቶ አይደለም። የቋንቋ ችግር ኮንፊደንስ አይሰጠውም። በጣም ነው የሚደነግጠው። ኦቨር የምታመጡለት ምንም ቢሰራ ይደነግጣል። ቋንቋ አያውቅም፣ ድብሩ መንገድ አያውቅም፣ አክቲቭ አይደለም እንጂ ሌዚ ሆኖ አይደለም። እግዚአብሔር ምስክሬ ነው የምላችሁ። የቋንቋ ችግር አለ፣ የመደናበር ችግር አለ፣ ምን አለ ያ እንጂ ልጁ ሌዚ ሆኖ አይደለም። ችግር አለ በቃ እንጂ ለምን አክሊሉ ብቻ ሊባል ይችላል? ተግባባ። ብዙዎች አሉ። ድፍረት የለውም። በቃ ደፋር አይደለም፣ ቀልጣፋ አይደለም። አሁን ለምሳሌ ሲሳ የሚባል ልጅ አለ። ሲስ በአክሰንት እንዲያውም ሲስ የሚባለው አክሰንት አለ። አክቲቭ ነው ልጁ። በቃ ሲሳ የሚባል ጀለስ አለ ሶሻል ሚዲያ ላይ ደስ የሚል እና አክቲቭ ነው ልጁ። የገጠር ልጅ ነው ግን አክቲቭ ነው። ይሄኛው ደግሞ በጣም ይፈራል። በጣም ይፈራል ስለሆነ ለዛ ነው እንጂ የሆነ ነገር አበሻ ቤት እንደው የሆነ ስራ ቢገኝለት ወጥሮ የሚሰራ ነው። በአማርኛ እንደ አክሊሉ አበሻ ቤት ቆንጆ ክፍያ ቢኖረው ወጥሮ የሚሰራ እንደ አክሊሉ አታመጡ። ኖ ድፍረት ነው። አስዬ ድፍረት የለው። አኬ ድፍረት የለው። አኬ አይደፍርም። ያ አይደፍርም። ስለዚህ አሁን ድፍረት እንዲመጣለት ራሱ ፉት የሚላት ነገር አለች። ካያችሁ ድፍረት እንዲመጣለት ቀምቅሞላ ነው የሚገባው። ካያችሁ ደፋር ልጅ አይደለም ሰው። አኬ ሰነፍ ሳይሆን ደፋር አለ። አክሊሉ የተሙ ጀለስ ማለት ነው። አብራችሁ ለምን ክሊፕ አለቁ?
ክሊፕ አንድ ላይ ብትለቁ እኮ ጥሩ ነው። ይሄኔ ስንት ደረጃ ደርሶ ነበር። የስራን ይስጥ። ምን አለ ብታስራ ወንድም አይደል አንተ። በቃ ችግር ከማርሻ ጋር ብቻ ነው፣ ከሚሊዮነሮች ጋር ብቻ ነው የምትጣለው። እንደ ከአኬ ጋር ለምን አትጣል? እኔማ ክሪፕቶ ልገባ ነው ከማርሻል ጋር ላዳምጥ አልችልም። ከማርሻል ጋር ልንገባ ነው። ሱስ ለምትሉኝ ሰዎች ከሱስ እንዴት ልራቅ የምትሉ አላችሁ። አባት ሱስ ከባድ አለመግባት እንጂ ከገቡ በኋላ በጣም አስቸጋሪ ነው። እኔ ሱስ ውስጥ አትግቡ ነው። ከገባችሁ ሱስ ሀብታም መሆን አይጠይቅም። ሱሰኛ ለመሆን ለሱስ የሚከለክል ሰው የለም። አመት ሙሉ የሚያስቅም ጀለስ ያመጣላል ዲያብሎስ። ሱስ በጣም አርድ ነው ጌታ። አመት ሙሉ የሚያስቀምቅም ጀለስ ይዞ ልቁጭ ይላል። ከአመት በኋላ ድራሹ የለም ያ ሰውዬ። እና ሱስ ከባድ ነው አለመግባት እንጂ ማርት እየነች ሱስ ውስጥ አለመግባት እንጂ ሱስ ውስጥ ከገባ በኋላ አርድ ነው መውጫ። እኔ ያንን ነው የምመክረው። በጣም ሰው ብዙ ሰው ፈልጎ የገባበት አንዳንዴ ስትረስ ፍሪ ያደርግሃል ምናምን ተብሎ ነው የሚገባው። እና በስፖንሰር ነው ዲያብሎስ በጣም ነው ስፖንሰር የሚሆነው ለሱሰኛ። ሱሰኛ ያልቃመበት ያልጠጣበት ያላጨሰበት ቀንን አታመጣልኝ። ምንም የሌለ አንድ ነገር አድርጎ የማያውቅ ሰው ሳይቅም ሳያጨስ ሳይጠጣ አይገባም። በቃ ለሱስ ዲያብሎስ የሚባል አዘጋጅቶለታል። ያንን ነገር በደንብ አድርጎ ያደርግለታል። ሁሉን ተጠቁጭ ስትልስ ገንዘቡ ይጠፋል። አይመጣም፣ ገንዘቡ አይመጣም። ግድ ማርትዬ እንዴት ነሽ? ተባባ ማይ ሱስ ያ ነው። እኔ ሱስ መጀመሪያ አለመምጣት እንጂ ወደ ሱስ አለመግባት እንጂ ከገባ በኋላ ብዙ እኔ ገብቼ ስለማላቅ ብዙ አድቫይዝ ላደርግ አልችልም። መውጣቱ በጣም ከባድ። የዘፈን ሱስ አላለም ተሙ። የዘፈን ሱስ እድሜ ለአንተ አመጣብን አንጋግተህ። ያንን ነው የምለው እንጂ ሱስ ከቻላችሁ የሆነ ነገር ብታማክሩ የሚያውቁ ሰዎችን ሱስ ያቆሙ ሰዎችን እንዴት አድርገው እንዳቆሙ ጠይቃችሁ ከእነሱ ጋር ብትወያዩ ጥሩ ነው። እኔ ሱሱ ስለሌለው ምንም ልረዳችሁ የምችል ብዙ ነገር የለም። ከባድ እኔ የሶዳ ፋብሪካ ብከፍት ነው የሚያዋጣኝ። ያንን ነው የምለው። ተግባባ። የሶዳ ሰዓት ሶዳ ይመቸኛል። ጨዋታውም ደስ ይላል። ኢየሱስ ባለበት አካባቢ ያለው ጨዋታ የትም ቦታ የለም። የሚቀሙ ሰዎች ጋር ስትል ያለው ጨዋታ፣ ቅምቀማ በስሱ የሚጨዋወቱ ጋር ያለው ጨዋታ ምናምን ጋር የሚያደርጉ ማይዬ ወደ አታገኝም። የለም። ጨዋታቸው በጣም ደስ ይላል። የሱሰኞች ግራ የሚያጋባ ደግሞ እሱ ነው። ያ ከባድ። እኔ ቀላል ነው ብዬ አላስብም። ያ በጣም በጣም ከባድ ነገር ነው። በጣም ከባድ ነው። እግዚአብሔር ይሁናችሁ ሱሰኞች። ግን ሌላው የሰነፍ ሱሰኛ ደግሞ ሁሉን የሚያግበሰበት ሱሰኛ ብገርፈውላ ደስ ይለኛል። አንድ ሰው ሱስ አለበት ሲባል አንድ ነገር ቢሆን ችግር የለብኝም። አሁን ለምሳሌ የሚቅም ሰው በቃ ቃሚ ነው። ሌላውን ተው ምን አባ ገባ ገባ። ቃሚ ኮንክ ቃም፣ በቃ ጣጭ ኮንክ ወጥረ ጠጣ። ተግባብተና ቁማርተኛ ኮንክ ወጥረ ቆምር። ያው አንድ ሱስ ይዛ ተንቀሳቀስ። አንዳንድ ጅብ አለ እንጂ ይቅመዋል፣ ያጨሰዋል፣ ይጠጣዋል፣ ይቆምረዋል። የሚቀረው ነገር የለም። እብድ ነው የሚመስለኝ። ይሄ ለጤና አይደለም። መገረፍ ያለበት እንደዚህ አይነት ሰው ገባ። ሱስ ሲባል አንድ ሱስ ነው ሊኖር በሚገባው 90 ሱስ ተሸከመ ጋኔል ነህ አንተማ ጤነኛ አይደለም። እኔ ሱስ አንድ ነው የማውቀው ብዬ ነው የማስበው። ስለዚህ እብድ የሆነ ሰው ነው ብዬ ነው የማስበው። ሱስን ለይ ነው የምልህ። አሲዱ ነው በርጫ እኮ ተከታይ ያለው ሰው ነው። አዎ እንዴ በየዲፓርትመንቱ ቀላል ከፋፈሉት እንዴ ናት። ሱስ አንድ ነው ማድረግ አለብህ ብዬ የማስበው። ጌታ አንዱ ካለበው ኦኬ ሱስ አለብኝ ወይ ሲጋራ ሊሆን ይችላል ወይ መጠጥ ሊሆን ይችላል ወይ ጫት ሊሆን ይችላል ምናምን ኦኬ 30 ሱስ ይዘህ ጋር ትመጣ። እኔ አሁን ለምሳሌ ለሱስ አልከፍልም። ጓደኛ ልትሆን ትችላለህ። ተሙ ያውቃል። ለቅምቀማን ያልከፍልልህ 90 ኪሎ መብላት ትችላለህ። እኔ ችግር የለብኝም። እንደ ጓደኛ ጥርግ አድርገህ ብላ። የማኪያቶ የሶዳ ጥግ ድረስ። ሱስ አንደኛ ውድ ነው። ሱስ ውድ ነው። ገብቷል። ሁለተኛ ኃላፊነት ነው የምወስደው። ይህ ሰውዬ ሰክሮ እግዚአብሔር አድርግበት የምወደው ጓደኛዬ ቀምቅሞ መኪና ቢነዳና አንድ ነገር ቢደርስበት ገስዋት ተጠያቂው ነኝ። ተግባባ። ተጠያቂው ማን ነው የሚሆነው? ይሆናል። አንድ ነገር ጓደኛችሁ አቀምቅመ የሆነ ነገር ቢደርስበት ፈጣሪ በስክሬ ተጠያቂው አንተ ነህ። ስለዚህ በተለይ ጓደኛችሁን መጠጥ ጋብዛችሁ አትላኩ። የዘላለም ጸጸት ነው የሚሆነው። ለዛ ነው ያንን ነገር ማላረገው የሚደብረኝ። የዘላለም ጸጸት ነው። ገባ። እኔ ደስ ብሎኛል፣ ጋብዘኸኛል፣ ምን ብያለሁ፣ ቀምቅም ያለው ቋቀጭ ብያለሁ። የሰከረ ሰው ደግሞ አልሰከርኩም ብሎ ነው የሚጣላ።
አልሰከርኩም ብሎ ግግም ነው የሚለው። የሰከረ ሰው አይሰማህም። ይነዳል፣ ይላተምላል። ሄዱ በተለይ አሜሪካም ኢትዮጵያም የትም ያላችሁ ከዛ በኋላ መጠጥ አንተን ያጠጣ። ስለዚህ መጠጥ አትጋብዙ ሰው። ወይም ከጋብዛችሁ አንድ ሁለት ደሴ ከዛ በላይ ባታደርጉ ደስ ይለኛል። ደሜን አግባ በዛ መጠጥ ይመራል። እዛ በስኳር ልጠጣ መጠጥ ጥቅም ስለሌለ ለምን መሰላቸው? ዲመን ቴክ ኦቨር ያደርጋል። መጠጥ ስትጠጡ አንዳንዴ ለሰው አልናገራ የምትሉት ሀሳብ አለ። አሁን ለምሳሌ ተሙ የሆነ የሚደብረው ከኔ ባህሪ ሊኖረው ይችላል። ተግባባ? የሆነ የሚደብረው ባህሪ ይኖረዋል። እርግጠኛ ነኝ። ከኔ ግን አይነግረኝም። የማይነግረኝ ምንድን ነው? ሊደብረው ይችላል ጓደኛዬ ብሎ በማሰብ ተሙ ከመጠኑ አብረን ሆነን ማለት ነው። ያ ዲመን ያንን ኢነርጂ ያውጠዋል፣ ያጣልሃል። ያላሰበውን በውስጡ ያስቀመጠውን ይሄ ነገር ሊደብረው ይችላል ጓደኛዬ ነው ወንድሜ ነው ጥሩ ነገር ነው የማይለት ብሎ ያቆመውን ነገር ይሄ ዲመን ያወጣውና ምን ያደርጋል? አንተ ማለት እኮ እንዲህ ነው ብሎ ይለጠልጠኛል ማለት። ከዛ እኔና ተሙ ተጣላን ፎር ላይፍ ታይም። የመጠጥ ስራው ይሄ በመጠጥ ሆድ ያባውን ብቅል ያወጣዋል። ስለዚህ መጠጥ በጣም ብዙ ሰዎችን ትዳር ያፈረሰ፣ ብዙ ሰዎችን ያላሰቡትን እንዲናገሩ ያደረገ ነገር ቢኖር መጠጥ ነው። ያ እናስባለን እኮ ያው እናስባለን። እኔም ከሆነ ሰው የሚደብረኝ ነገር ሊኖር ይችላል አስባለሁ። ያ ማለት ግን አውጥቼ አልናገረው፣ ምክንያቱም ዲል ብሬከር አይደለም። መጠጥ ሲኖር ግን ወደድኩም ጠላውም ያንን ነገር ልተንፍስ ዛሬ ውጣልኝ ነው። መጠጥ አደገኛነቱ በዛ ነው እና ያንን አልደግፍም። ለዛ ነው የማይመቸኝ። መጠጥ በጣም ያዋርዳል። ያ ኖ ቀምሻለሁ። ወዲህ አሁን የጁሽ ዋይን ይባላል። ሞክሩት። ሽሮፕ ነው የሚለው ይጣፍጣል። እሱን ሞክሩት። ሶዳ ሰጠኝ ነው የምትሉት እዚህ ሀገር አለን። እሱን ሞክሬው ለጀለሶች አንድ ያቅምሻቸው። ይሄማ በማንኪያ ነው መጠጣው አሉኝ። ሽሮፕ ነው። ጥያቄ አለኝ። አሜሪካ ያሉ የአበሻ ሴቶች ማግባት ለማይፈልጉ ምን ትላለህ? እንዴ ማግባት ካልፈለገች መጥቶ አባት ብቸኝነቷ የሚጣፍጣት ሴት ካለ ኮንግራጁሌሽን። ትዳር ለሁሉም አይደለም። አሁን ብሊቭ ትዳር ለሁሉ አይደለም። አንዱ ሰገጤ ገብቶ ከሚያቃጥላት የሰላም ህይወቷን ብትኖር ጥሩ ነው ብዬ አስባለሁ። ወንድም እንደዛ ትዳር ለሁሉም አይደለም። አመል እንትን ማይል ከሆነ መተው አመልን ወይም ደግሞ ማትግባባ ከሆነ በራሷ ደስ ብሏት ህይወቷን መኖሯ እኔ ባትራ ያደርገኝ ከማይሆን ሰው ጋር ሆና እድሜ ልኳን ከምትማረር ወይ ደግሞ ሰው ስለሚላት ሳይሆን በቃ አየችው እንዴት አድርጋለች አልተመቻትም፣ ለእኔ ትዳር አይሆንም ካለች በቃ ደሴ ትረስት ኢሹ ካለ ጥሩ ጥያቄ ነው ያሬዱ። ትረስት ኢሹ ሁሌም ይኖራል። የሰው ልጅ ከፈጣሪ በስተቀር የሰው ልጅ ባህሪ ኤኒታይም ሊቀየር ይችላል። ኤኒታይም የሰው ልጅ ከፈጣሪ በስተቀር ኤኒታይም ሊከፋው ይችላል። በአንተ ንግግር ሊደብረው ይችላል። መቻቻል የሚባል ነገር አለ። መቻቻል። ስለዚህ ያንን ነገር ካረክ የማይቀየሩ ነገሮች የሉም ብዬ አላምንም። በተለይ ትዳር ትልቁ የሚያቆየው መነጋገር፣ ኮሚኒኬሽን። ለትዳር ትልቁ መፍትሄ ኮሚኒኬሽን። በተለይ ዘሎ ያልጠገበን አሁን የሆነ አረብ ሀገር ስማቸውን ጥሩልኝ፣ የሆነ ጩጭዬ ልጅ የጠበሰች ትልቅ ሴትዮ አይቻለሁ። ዱባይ ላይ ነው። ስማቸው ማን ነው ጥሩልኝ እና ላሳያችሁ በቪዲዮ። ዘሎ ያልጠገበ ህፃን ልጅ ጡጦ የሚጠጣ ልጅ አግብታለች። ትልቅ ሴትዮ ምንድን ነው እንትናቸው ቪዲዮ አይቼ ቀልብ የተገፎ ልሞት። ይችንም የሚያክል ልጅ ትልቅ ሴትዮ አግብታው አብረው ይሄ ልጅ አሁን ዘሎ ያልጠገበ ልጅ ነው። ምን ልታደርገው? ያ ነገር እንትን ይለኛል እና እሱን ማሰቡ ጥሩ ነው ብዬ አስባለሁ።